ጋይስ ስግጥ የሚለው ቃል ብናቆም ይሻላል ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው ሽልማቱ አሸናፊ ሞቶ ምንድነው ሰግጥ ፈምስ መሰገጥ ምን ማለት ነው በሸሪዓ በቃል ትርጉሙ ድንበር እለፍ ሰውነት ትስማ ይሄን የሚያይ ወጣት ይሄን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድነው ምለን አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ እንግዲህ ለዛሬ ጀላችሁ የመጣው ቪዲዮ ይህን ሰሞን እጅግ በጣም እያነጋገረ ያለው የአዶናይ ጉዳይ መስጊድ ድረስ ገብቷል እንግዲህ ኡስታዝ ካሚል ሸምሱ አዶናይን አስጠንቅቀዋል አዶናይ ደግሞ በግሉ ምላሽ ሰጥቷል እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩንም ይሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር ማድረግ አይረሳ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ የደወል ምልክቷን ይጫኑ በቀጥታ ወደ ቪዲዮ ህይወትም አንተን ቆሞ አይጠብቅም ህይወት ይጓዛል ምን በእኛ አባባል ህይወት ይቀጥላል ይላል ባክ ኻሊዶ ህይወት ይቀጥላል ይላል እንደ ውሃ እውነት ነው ህይወት ይቀጥላል ቁርአንም ብሏል ህይወት ይቀጥላል it will be just ይቀጥላል ውሃን አስቡት ውሃ በአንድ ቦታ ብቻ ቢቀመጥ በአንድ ቦታ ይቆሽሻል ጣሙን ያጣል ይበከላል ህይወታችንም አንድ ቦታ ላይ ብቻ ከረጋ ማለት ቤት መቃየር ማለት አይደለም አስተሳሰባችን ኢማናችን መልከታችን አኗኗር ዘይቤያችን ስብዕናችን የሆነ ቦታ ላይ ስታክ አድርጎ ከቆመ መቆሙ እኮ አይደለም የሚያሳስበው ዲተሮሬት እያደረገ ነው የሚሄደው እየተበላሸ ነው የሚሄደው እየተበላሸ የሚገርም ገለጻ ወላሂ በቃ መንቀሳቀስ አለብን ሰበብ ማድረስ አለብን ኢቭን ሰበብ እያደረስን ስራ እየሰራን ማለት ነው አንድ ቦታ ላይ መቆም የለብንም ለማደግ መወሰን ለማደግ ማቀድ አለብን አንድ ቦታ ላይ ብቻ ምንቆም ከሆነ እጅግ በጣም አስቸጋሪ ነው የሚሆነው ልክ እንደ ውሃው ህይወታችን ይቆሽሻል ህይወታችን ይበላሻል ስለዚህ በቻልነው መጠን መንቀሳቀስ ወደዚህ ወደዛ ማለት ለመለወጥ አዲስ ሐሳቦችን ወደ ህይወታችን ላይ ማምጣት አለብን ብዬ አስባለሁ ሶ እንንቀሳቀስ ህይወት ይቀጥላል እንደተባለው ሁላችንም እንንቀሳቀስ ሀብታም ካስነጠሰው ጋሼ አላህ ይርሐሙከ አላህ ደሃ ካስነጠሰው ግን ጉንፋንህን ዱንያ ላይ ሰው ብዙ ወዳጅ አለ በተለይ ሀብታሞች ወዳጃቸው ብዛቱ አጅብ እኮ ባለስልጣን ከፈለጉ ከች ባለሀብትም ከፈለጉ ከች ጉልበት ያለውም ከፈለጉ ከች ሀብት ገንዘብ ካለ በሰማይ ላይ መንገድ አለ ወዳጅህ ብዛቱ አክባሪህ ብዛቱ አሁን ሀብታም ካስነጠሰው ጋሼ አላህ ይርሐሙከ አላህ ደሃ ካስነጠሰው ግን ጉንፋንህን ሐቂቃ እኮ የሚያስቅ እኮ አይደለም ይሄ የታዕዚያ ጊዜ አታዩትም እንዴ እስኪ ሀብታም ታዕዚያ ሄዱ ክትፎ እኮ ነው የሚበላው በስርዓት አዲስ አበባ ሰው ቀብሮ በሬ ያረደ ክትፎ ይበላል ሰው ቀብሮ አላህ ፊት እንዲጠየቅ አድርገህ ለመላእክት አስረክበህ ለጥያቄ አስረክበህ ለኃይለኛ ምርመራ ግምገማ አስረክበህ አንተ አላህ ይማረው በተሰበረ ቀልብ ባዘነ ልቦና አባቴን አላህ ይማረው እናቴን አላህ ይማራት ልጄን ወንድሜን አላህ ይማረው አትልም ክትፎ እኮ ነው የሚበላው ደግሞ ለመሞገስ ለመወደስ የሚያመጣው ሁሉም ሰው በጊዜ ይመጣል በሪዙ ይመጣል ወይ ጋሼ ዘመድ ሞቶበት ለመታየት ንገሩት እስቲ እንዳመጣው ወዳጅ ብዛቱ يوم القيامة ما قال فليس له اليوم ها هنا حميم ወዳጅ የሚባል ነው ማለት ጠላቱ ብዛቱ እጅግ በጣም አስገራሚ ነው እውነታ ነው ትንሽ ያስቃል ስንሰማው ነገር ግን የሚያም እውነት ነው ዱንያ ላይ ስንኖር ሰው የሚለካው በያዘው ገንዘብ ነው እንዲሁም ባለበት በስልጣን እርከኑ ሰውን እንለካዋለን ሀብታም ሰው ከሆነ ለሱ እናሽቃብጥለታለን በቃ አለ አይደለ እናጎብድዳለን ምናምንና ያ ነገር በጣም ልክ ያልሆነ ተግባር ነው በጣም በሚያሳዝን ሁኔታ ሀብታም ሲቡት እንግዲህ ኡስታዝ እየተናገሩ ነበርና አሁን ላይ ኬተሪንግ ሁላ እየተዘጋጀ ነው ምናምን ነገርና እንኳን ሞቱ ነው የሚመስለው የሞታቸው ድግስ እንኳን ሞቱ አንዳንዱ እንደውም እንደቀለምን ብለው ያነሳሉ በቃ በልተው ምናምን ጠጥተው ከተነሱ በኋላ አመት ያድርስልብ ብለው በሄደን እስከንል ድረስ አይነት ስሜት ይሰማናል ይላሉና
ልክ አይደለም። በቃ ማለት ቢያንስ በሬ እንኳን ካረድን ምስኪኖችን ብናበላ፣ ምክንያቱም ለዛ ሰው የሚጠቅመው ለሞቶ ሰው የሚጠቅመው ምስኪኖችን ብናበላ ነው እንጂ እኛ ተሰባስበን ክትፏችን እየበላን ጣም እያገሳን ምናምን ነገር እንትን እንድንላል። ምክንያቱም ቀብር ውስጥ ገብቷል፣ ያ ሰውዬ ሂሳብ ላይ ገብቷል። በሻልነው መጠን ሰደቃ እያወጣን ለሱ ሰደቀቱል ጃሪያ ከሞተ በኋላ የማይቋረጥ ሐሰናት የሚያገኝበትን መንገድ ማመቻቸት አለብን እንጂ እኛ ፌስታ ልንቀመጥ አይገባም። ከዛ ባለፈ ደግሞ እዚህ ዱንያ ላይ ስንኖር ሰውን በአላህ ፍራቻ እንጂ በገንዘቡ አንለካው። አሁን ወስዳችሁ ቪዲዮ እንግዲህ እጅግ በጣም እያነጋገረ ያለ ቪዲዮ ነው። ሰግጥ ፈምስ አዶኔ እንግዲህ እጅግ በጣም መልካም ስራ እየሰራ ይገኛል። እኔ በግሌ ስለ አዶኔ በኋላ ላይ በደንብ እናወራለን። አሁን ግን ኡስታዝ የአዶኒን ቻሌንጅ ተቃውሞ እንግዲህ መስጂድ ላይ ኹጥባ አድርጎ ነበረ። የኡስታዝን ሐሳብ እንስማና ከዛ የራሳችንን ሐሳብ አስተያየት እንሰጥበታለን። መሰገጥ መባለግ የሚሸለምበት ዘመን ላይ ነው የደረስነው። ምናልባት ሰሞኑን ብዙ ወጣት ብዙ ሰው ሚዲያ የሚከታተል ሰው አሳፋሪ ድርጊት በከተማችን ላይ ተከናውኗል። አቅል ያለው ሰው የማይቀበል የሆነው ነገር የሆነ ሽልማት ተዘጋጀ። ሽልማቱ አሸናፊ ሞቶ ምንድነው? ሰግጥ ፈምስ። መሰገጥ ምን ማለት ነው? በሸሪዓ በቃል ትርጉሙ ባልግ፣ ድንበር እለፍ፣ ሰውን አትስማ፣ ብልግና ማለት ነው። ይህን የሚያይ ወጣት ይህን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድነው የሚለን? በሚዲያ ወጥቶ ለመታወቅ ሰው ልጅ መባለግ፣ ትውልድን የሚገል ተግባር መፈጸም፣ ንግግር መሰራጨት አለበት ወይ? በሸሪዓችን እኮ አላህ በአንድ ወንጀል የፈተነህ እንደሆነ ወኢዛ ቡሊቱም ፈስተቲሩ ነው፣ መሰተር ነው ያለበት፣ መደበቅ ነው ያለበት። يقول النبي صلى الله عليه وسلم كل أمتي معافى إلا المجاهرين أمتوچن الله يقر ላችኋል ሁሉንም አሉ። እነማን ሲቀሩ? ደብቆ ማዕሲያ ወንጀል ሰርቶ ከዛ በኋላ አደባባይ ወጥቶ ይውልኝ ብሎ እንደ ጉራ ያንን ወንጀላቸውን የሚነዙ ሰዎች ሲቀሩ አሉ አላህ አፉ ይላቸውም አሉ። የት ነው ያለነው? ታላላቅ የሚባሉ በእድሜ የገፉ ሰዎች እንኳን ቆሞ እዛ ቦታ ላይ ለዛ ሲያጨበጭቡ ስታይ፣ ብዙ ሙስሊም ወጣቶች እዛ አይነት ትሬንድ ውስጥ ገብቶ ስታይ ወዴት ነው እንደ ሀገር እየሄድን ያለ ነው? እንደ እስላም ስነ ምግባርኛ ትልቁ ቁንጮ ጉዳያችን ነው። الرسول صلى الله عليه وسلم ምንድነው ያሉት? إن من أحبكم إلي وأقربكم مني مجلسا يوم القيامة أحاسنكم خلقا. كان يزند قرب موتا قيامة المتولوت أن يزند توداجا شوالو ملكان سنة مقبار يالو سوال سوري ما يسادب ما ينقاشش يما يوارد فحش قشاشا نقرن بالقنا نقرن يما يناقر بالقنا تقراراتنا نقدروش بيتناهم ندرس تعاونوا يعني نقرن بيهاودمو تنجال رسول عليه الصلاة والسلام. حياة حشمة كبر የሆነ ነገር ውስጥ ካለ ደግሞ ያንን ነገርን ያሳምራል አሉ። እንግዲህ ኡስታዝ በገለጸበት መንገድ ከሆነ ስግጥና እውነትም ልክ አይደለም። ነገር ግን እኔ ከአዶናይ የተረዳሁት ነገር ሰግጥ ማለት ይሄ አንድ ጉዳይ ላይ ለአንድ ዓላማ ጥሩ የዓላማው ጉዳይ ላይ ያው እሱ ላይ መስማማት አለብን። ጥሩ ዓላማ መሆን አለበት። ለዛ ዓላማ ሰዎች ቢተቹህም ምን ቢሉህም በቃ ዲሲፕሊን ኖሮ ስራ በሚል መልኩ ነው እኔ የተረዳሁት በግሌ ማለት ነው። ነገር ግን ኡስታዝ ባለው መልኩ ከሆነ እውነትም የአዶናይ ሐሳብ ልክ አይሆንም ማለት ነውና በዚህ ጉዳይ ላይ እንግዲህ አዶናይ ራሱ ሐሳቡን ሰጥቷል። ከዚህ በኋላ ሰግጥ የሚለውን ወርድ ወይንም ሰግጥ የሚለውን ቃል ባንጠቀም እያለ ነው። እስቲ የአዶናይን ቪዲዮ እንመልከትና ከዛ በኋላ እንግዲህ የመጨረሻ ሐሳቤን አጋራቸዋለሁ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ።
ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ አላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። እንግዲህ አዶናይ ሀሳቡን አጋርቷል። በቃ ከዚህ በኋላ ይህንን ቃል ባንጠቀመው፣ ምክንያቱም በርካታ ሰዎችን እያስከፋ ስለሆነ እንግዲህ ኡስታዝም ተናግሮበታል እስከ ሁጥባ ድረስ። ምክንያቱም ጉዳዩ በጣም አነጋጋሪ ስለሆነ ማለት ነው። እንዲሁም ደግሞ በድሉ ዋቅጅራ እንግዲህ ምሁር ነው፣ እሱም ረጅም ጽሁፍ ጽፎበታል የአዶናይን ሀሳብ ተቃውሞ ማለት ነው። እና እኔ ምንን ብንወስድ ጥሩ ነው ብዬ አስባለሁ፣ ለጥሩ አላማ ወይንም ለጥሩ ስራ ተክተን እንስራ በሚለው ብንወስደው ብዬ አስባለሁኝ። ቃል ያው አያጨቃጭቀንም። አንድ ቃል ማህበረሰባችን ላይ ነውር ከሆነ ያንን ቃል አለመጠቀም ነው። ነገር ግን ይሄ ዲሲፕሊን የሚባለው ነገር ላመንበት አላማ በዲሲፕሊን እንስራ፣ ተግተን እንስራ የሚለውን ነገር ታታሪ እንሁን የሚለውን ነገር ግን በልባችን ውስጥ ብናስቀረው ጥሩ ነው ብዬ አስባለሁ። በዚህ አጋጣሚ ግን አዶናይ የሚሰራው መልካም ስራዎችን ሳላደንቅ ማለፍ አልፈልግም። እጅግ በጣም የሚደነቁ ትላልቅ መልካም ስራዎችን እየሰራ ይገኛል። ባለፈውም ታስታውሳላችሁ ለባቡል ኸይር 8 ሚሊዮን የመገኘት ሰበብ የሆነው ትልቁ ምክንያት አዶናይ ነው እና እጅግ በጣም ሪስፔክት አለ ለአዶናይ። የሚሰራቸው መልካም ስራዎች ሊበረታቱ ይገባል፣ ሊቀጥል ይገባል ብዬ አስባለሁ። ሌሎችም ወጣቶች እንግዲህ ከአዶናይ ይህንን ብትማሩ ጥሩ ነው ብዬ አስባለሁ፣ ብንማር ጥሩ ነው ብዬ አስባለሁ። ለመልካም ስራ ታታሪ ሆነን ብንሰራ እጅግ በጣም ጥሩ ነው ብዬ አስባለሁ። አንዳንዴ ትልቅ ሰው ተው ይሄ ነገር ጥሩ አይደለም ሲባል እሺ ብሎ መስማትም ራሱ አንድ ነገር ነውና ይህንንም በማድረጉ አዶናይም በዚህ አጋጣሚ ሪስፔክት ማድረግ ፈልጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ይቻላል። በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።